ይህ የኢቫንጀሊካል ሚዲያ ኔትወርክ ነው። የምንገኘው ደግሞ በጅማ ከተማ ነው። እዚህ ጅማ ከተማ የተገኘንበት ዋና ምክንያት ደግሞ የኢትዮጵያ ገነት ቤተክርስቲያን ጠቅላላ ጉባኤዋን ታደርጋለች። ጠቅላላ ጉባኤውን ለመዘገብ ኢቫንጀሊካል ሚዲያ ኔትወርክ እዚህ መገኘቱን ትላንትና ወደ እናንተ ማድረሳችን ይታወሳል። ዛሬ እንግዲህ ወደ ስፍራው ደግሞ በመሄድ እንዘግባለን። እንግዲህ እንደምትመለከቱት ያለነው በጅማ ከተማ ነው። ጅማ እንግዲህ ብዙ ነገሮች እናገኛለን ብለን ተስፋ እናደርጋለን። ጠቅላላ ጉባኤውንም ከዛ ጋር ደግሞ የምናገኛቸውን አንዳንድ ፕሮግራሞች ደግሞ ወደ እናንተ እናደርሳለን። አብሬያችሁ የምቆየው ተስፋዬ ካሳሁን ነኝ ለኢቫንጀሊካል ሚዲያ ኔትወርክ ከጅማ ከተማ። ተመልካቾቻችን አሁን እንግዲህ ጅማ ከተማ የሚገኘው የገነት ቤተክርስቲያን ነው የምንገኘው። ከጀርባ የምትመለከቱት የጠቅላላ ጉባኤ አባላት በሙሉ ወደ ጉባኤው ለመግባት ዝግጅት ላይ ይገኛሉ። ከዚህ በኋላ እንግዲህ ገብተው የዛሬው የጠቅላላ ጉባኤ 31ኛው የኢትዮጵያ ገነት ቤተክርስቲያን ጠቅላላ ጉባኤ ይጀምራል። እንደምታዩት ደግሞ የቤተክርስቲያኒቱ አባላት እንግዶቻቸውን ለመቀበል እንደዚህ በደመቀ ሁኔታ እየተጠባበቁ ይገኛሉ። እዚህ ስፍራ ላይ እንግዲህ ከጠቅላላ ጉባኤ በተጨማሪ ሌሎች ፕሮግራሞችም እንዳሉ ትናንትና የቤተክርስቲያኒቱ ፕሬዝዳንት ፓስተር ታምራት ነግረውናል። እሱን ሁሉ እየተከታተልን ወደ እናንተ የምናደርስ ይሆናል። ተስፋዬ ካሳሁን ነኝ ለኢቫንጀሊካል ሚዲያ ኔትወርክ ከጅማ ከተማ። ተመልካቾቻችን የኢትዮጵያ ገነት ቤተክርስቲያን 31ኛ ጠቅላላ ጉባኤ በዚህ በጅማ ከተማ እየተካሄደ ነው። በዚህ እንግዲህ ከተገኙ ሰዎች መካከል ቀድሞ የኢትዮጵያ ገነት ቤተክርስቲያን ዋና ጸሐፊ በመሆን ቤተክርስቲያኗን ከመሩ ሰዎች መካከል በአሁኑ ሰዓት ደግሞ ኢትዮጵያ ገነት ቤተክርስቲያንን ወክለው በካውንስሉ የውጭ ግንኙነት ዳይሬክተር በመሆን እያገለገሉ የሚገኙት ፓስተር አሸብር ከተማ አብረውኝ ይገኛሉ። ፓስተር አሸብር እንኳን ለ31ኛ ጠቅላላ ጉባኤ በሰላም አደረሰ። እግዚአብሔር የተባረከ ይሁን። እንኳን አብሮ አደረሰ። እንግዲህ ዛሬ 31ኛው ጠቅላላ ጉባኤ ጀምሯል። እርስዎ ደግሞ ቤተክርስቲያኗን መርተዋል። ዛሬ ደግሞ በጠቅላላ ጉባኤ አባልነትም ካውንስሉን ወክለው እዚህ ተገኝተዋል እና አጀማመሩ እንዴት አዩት? እንደ እውነቱ ከሆነ 31 ቁጥር ካልሆነ በስተቀር መሀል ላይ የተዘለሉ ጊዜያቶች አሉ እና ከ31 ጠቅላላ ጉባኤ በላይ የሆነ ነው። ግን ቢሆንም አሁን 31ኛው ጠቅላላ ጉባኤ በጅማ ከተማ ላይ እየተካሄደ ነው ያለው። ስመለከት ከ1000 ኪሎ ሜትር አቋርጠው የመጡ የቤተክርስቲያን መሪዎች አሉ። አንዳንዶቹ ከሐረር ነው፣ አንዳንዶቹ ከባህር ዳር ነው። በጣም የሚገርም አይነት ነገር ነው። ከጎንደር የመጡ አሉ። በጣም የሚገርም አይነት ኮሚትድ የሆኑ ሰዎች የተሰባሰቡበት ትልቅ ስብስብ ነው እና በጣም ደስ ብሎኛል። እግዚአብሔር የተባረከ ይሁን። አሜን። በጣም ነው የማመሰግነው። እንግዲህ እዚህ ቦታ ያው ኢትዮጵያ ገነት ቤተክርስቲያን አባላት ብቻ ሳይሆን በርካታ የቤተ ክርስቲያናት መሪዎችም ተገኝተዋል። ይሄስ ምን መልእክት አለ? እውነት ነው። እንዲህ አይነቱ ነገር ከቅርብ ዓመታት ወዲህ እየተዘወተረ መጥቷል እና በጣም ደስተኛ ነኝ። እህት ቤተክርስቲያናት የእንኳን አደረሳችሁ መልእክት የሚያስተላልፉበት፣ አንድነታቸውን የሚገልጡበት በጣም ለየት ያለ ፕሮግራም ነው እና ይሄ ከዚህም በኋላ መዘውተር ያለበት ነገር ነው። ከዚህም በኋላ ምክንያቱም አብያተ ክርስቲያናቱ በህብረትና በአንድነት በሚያያዙበት ጊዜ ነው ወንጌልን ላልደረሰው ዓለም በትክክል ማድረስ የሚችሉት እና ይሄ ህብረት እንደ መልህቅ ነው። አብያተ ክርስቲያናቱን የሚያሳድግ፣ የሚገነባ፣ የሚያቆም ትልቅ
መልህቅ ነውና ይሄ ነገር መቀጠል መቻል ይኖርበታል የሚል እምነት አለኝ። በዚህ ጠቅላላ ጉባኤ ላይ ተገኝተው ደስታቸውን የገለጡ እንዳየኸው የቤተ እምነት መሪዎች አሉ እና ሌሎችም እንደዚሁ ደስታቸውን ይገልጣሉ እና በጣም ደስተኛ ነኝ። ሊዘወተር ሊደረግ የሚገባውና የአንድነት መግለጫ ሊሆን የሚችል ነገር ነው። እሺ ተመልካቾቻችን፣ አሁን ደግሞ አጠገቤ የሚገኙት ባለፈው ሳምንት የጠቅላላ ጉባኤያቸውን በአዋሳ ከተማ ሲያደርጉ እዛ ተገኝተን የዘገብነው የኢትዮጵያ ሕይወት ብርሃን ቤተክርስቲያን ፕሬዚዳንት ፓስተር ታሪኩ ብርሃኑ አብረውኝ ይገኛሉ። ፓስተር ታሪኩ እንግዲህ ባለፈው ሳምንት የአዋሳ ላይ ነበርና አሁን ደግሞ ለገነት ጅማ መተናልና እንዴት ነው ይሄ ህብረቱ? በጣም ጠንክሯል። አዎ ህብረቱ ያው ከዚህ በኋላ የበለጠ ይጠነክራል። ይሄ አሁን ጅምር ነው እንጂ ከዚህ በኋላ ጌታ በወደና በፈቅድ ከበፊት የተሻለ ግንኙነት ነው የሚኖረን ማለት ነው። በፊትም አብሮነት አለን፣ ግን አሁን እየተጠናከረ ነው የሚሄደው ከዚህ በኋላ። ዛሬ ጠዋት መክፈቻው ተደርጓል። የኢትዮጵያ ገነት ቤተክርስቲያን 31ኛ ጠቅላላ ጉባኤና እዚህ ላይ ያስተዋሉት ነገር ሰው እዛ ላይ የተናገሩት ነገር አለና ምናልባት ተመልካች ቢናገር። የኢትዮጵያ ገነት ቤተክርስቲያን እና የኢትዮጵያ ሕይወት ብርሃን ቤተክርስቲያን ብዙ ምንም አይነት ልዩነትን ከስም ልዩነት በስተቀር የአስተምሮ ብትል የአብሮነቱ አንድነቱ ሰው ሁሉ የቤተክርስቲያናችን አንድነት ምንም ልዩነት የሌለው ነው። ዛሬ ደግሞ በጅማ ዞን ላይ በጅማ ከተማ ላይ ነው የኢትዮጵያ ገነት ቤተክርስቲያን 31ኛ ጠቅላላ ጉባኤያቸውን እያከበሩ ያሉትና በጣም የገነት ቤተክርስቲያን ከበፊቱ ተሽሎ ያገኘ ነው። በተለይም እዚህ ጉባኤ ላይ ብዙ ነገር ተምሬያለሁ። ከብዙ የተማርናቸው በተለይም በቤተክርስቲያን ውስጥ እግዚአብሔር እየሰራ ያለው ነገር መንፈሳዊ አገልግሎት ጎን ለጎን ከዛሬ 35 ዓመት በፊት የነበሩ ሚሽነሮች እዚህ ቦታ ላይ ከፊንላንድ የመጡ ሚሽነሮችን አይቻቸዋለሁ። ተመልሶ መጥቶ ድሮ ወንጌል የሰበክንበት ግቢ ነው ብለው በተለይም ከመንግስት መሬት ወስደው ጠይቆ ከዛሬ 35 ዓመት በፊት የጠየቁበትን መሬት ላይ ለሰኩላር ዓለም ላይ ለሚሆን ለልጆች ትምህርት ቤት ገንብተዋል እና ይሄ በጣም ነው ያስደነቀኝ። የመጡበት ምክንያት አንዱ የሚሽን ስራ የወንጌል ስራ ለመስራት ነበር። ግን በመጡበት የወንጌል ስራ አገልግሎት ጎን ለጎን ለሩቅ ለትውልድ አስበው መጀመሪያም ከመንግስት መሬት ጠይቆ ከዛ ያ መሬት አሁን እንግዲህ ከ35 ዓመት በኋላ ተመልሶ መጥቶ 1 ዓመት ነው አሁን እዚህ ላይ ትምህርት ቤት ገንብተዋል። ከተጀመረ አሁን 1 ዓመት ነውና እድሜያቸው በጣም ይሄዳል፣ አርጅተዋል። ግን እነዛም ሚሽነሮች በእርጅናቸው ያገኙትን ሀብታቸውን ገንዘባቸውን ወንጌል የሰበክንበት ቦታ ላይ ለትውልድ ለማህበረሰብ የሚሆነውን ትምህርት ቤት እንገንባ ብሎ ያደረጉት ነገር በጣም ነው አስደነቀኝ ገነት ቸርች ላይ እና በጣም ነው የገረመኝ። እሺ በመጨረሻ እንግዲህ ያው እነዚህ ህብረቱ ቀጥሏል። እዚህ የሚያዩትን ነገር ነግረውናል። ቅድም ፓስተር ደሳለኝን ጠይቄያቸው ነበርና አንድ አይነት ነን ብዙ አንለያይም ብለዋልና እና የውህደት ጥያቄ ቢቀርብ ነው እናንተ ቤተክርስቲያን መዋሃድ ዓላማ ወይ እቅድ አላችሁ? መዋሃድ ዓላማና እቅድ እንግዲህ ጸሎትም ጥናትም ይፈልጋል። አሁን እኛ የቤተክርስቲያን መሪዎች ነን። የመጀመሪያ ሕይወት ብርሃን ገነት ምስራቅ ክርስቶስ ሙሉ ወንጌል ቃለ ሕይወት መካኒስ ብሎ የመጡበት ዓላማ የራሱ አለው። መንግስተ ሰማያት ላይ በሰማይ ሀገራችን በሰማይ እንደሆነ መጽሐፍ ቅዱስም ይናገራል። ሰማይ ስንሄድ እነዚህ ስሞች አይኖሩም። ሙሉ ወንጌል ወይንም አሁን ያለው ቤተ እምነት ስሞች አይኖሩም። በምድር ላይ ግን እግዚአብሔር ወዶና ፈቅዶ አንድ ቢያደርገን አሁን ምልክቱ ይሄ ህብረታችን አሁን አንድነታችንን አንድ ነው እያልን መኖሩ በሰማይ አንድ መሆናችንን ያሳያል። ቀጥሎም እንደው ጌታ በወድና በፈቅድ 4 ቤተ እምነት 5 ቤተ እምነት ብቻም ሳይሆን በክርስቶስ ኢየሱስ ያመነ የተጠመቀ የዳነ ሁሉ ቤተ እምነቶች ባይኖሩና አንድ ሆኖ ቢቀጥል በሰማይም በምድርም ትልቅ በረከት ይሆናል ብዬ ነው ማስበው። ይሄ ስሞችን ያመጣ ነው የእኛ ለራሳችን ፍላጎት ራሳችን ለምድራዊው ነገርም አስበን ሊሆን ይችላል፣ ወይንም ለማስተዳደርም አስቸጋሪ ሆኖ ሊሆን ይችላል። ሆኖም ግን ሁላችንም አንድ ሆነን በአንድ ቤተ እምነት ውስጥ ሆነን ይሄ አሁን ዘመኑ እንደ ድሮ አይደለምና መዋቅሮቻችንን አስተካክለን ሁላችንም እንደው የተወሰነ ቤተ እምነት አንድ ሆነ የተወሰነ ቤተ እምነት የተለያየ ባይሆንና በምድር ላይ ሁላችንም አንድ ሆነን
ስማችን አንድ ስም ተመካክረን አውጥተን አንድ ብንሆን ለትውልድን በረከት ነው። በሰማይም ስንሄድ ሁላችንም አንድ የመሆን ነገር ስላለ እኔ አንድ ብንሆን ደስ ይለኛል። እኔ በጣም ፓስተር ታሪኩ በጣም አመሰግናለሁ። አብሮኝ ቆይታ አመሰግናለሁ። አዎ አንድ ነው የምንሆነው ብዬ አስባለሁ። ሩቅ አይደለም። ተስፋ እናደርጋለን። አዎ ጌታ ኢየሱስ ደግሞ ሊመጣ ቅርብ ነው። በምድርም አንድ ልንሆን እንችላለን። ካልሆነም በሰማይ ሆነን ሕይወት ብርሃን አይኖርም። በሰማይ ሕይወት ብርሃን ሙሉ ወንጌል ቃለ ሕይወት መካነ ኢየሱስ የሚል ነገር ስም አይኖርም። የኢየሱስ ልጆች ሆነን በሰማይ ጌታን አብረን የምናመልክበት ጊዜ ሩቅ አይደለም። አመሰግናለሁ። በዚህ በገነት ቤተክርስቲያን 31ኛ ጠቅላላ ጉባኤ ላይ ተገኝተው ንግግርም አድርገዋል። አንዳንድ ነገሮች ደግሞ የሚነኩ ነገሮች አሉ እና የገነት ቤተክርስቲያን እና የመሰረተ ክርስቶስ ቤተክርስቲያን አንድ እስከሚመስሉ ድረስ ነው ንግግር የተደረገውና አንዳንድ ነገር ይንገሩ። ያ እንግዲህ በጣም አመሰግናለሁ። እንደ እውነቱ ከታሪክም ከቀደሙ አባቶችም የተማርነው አንዱ የአንድነትን፣ ምክንያቱም ወንጌል የአንድነት ወንጌል ነው፣ የአንድነት መንግስት ነው የምናገለግለው። ገነትንና መሰረተ ክርስቶስን ደግሞ አንድ ከሚያደርጓት ነገሮች አንዱ በአንድ ዘመን የተመሰረቱ ናቸው። ሁለታችንም 75 ዓመታችን ነው አሁን። ከዛ ባሻገር መሪዎቻችን በጋራ የሰሯቸው በጣም ትልቅ መሰረታዊ አገልግሎቶች ስላሉ እሱን በታሪክ እናነሳቸዋለን ለአንድነታችን። ከዛ ባሻገር ግን በተለይ ከቅርብ ጊዜ ወዲህ ወንጌልን ቀዳሚ አጀንዳችን እናድርግ በሚል መሪህ የእነሱም አምስት እያሉ የሚያደርጓቸው ስራዎች ነበሩ። እኛም ደግሞ አጀንዳ 819 ብለን ወንጌልን ቀዳሚ አጀንዳ ከማድረግ አንጻር የምንሰራቸው ስራዎች አሉና ከዚህ አንጻር ቤተክርስቲያናቶቹ አንድ እስከሚመስሉ ድረስ ይደርሳሉ። ይህን ዋና እሺ እንግዲህ 31ኛ የመደበኛ ጉባኤ ነው የሚለው ቅድም ለሞርሶ ሲናገሩ ሁለታችንም 75 ዓመት ሞልቶናል አሉና አንዳንድ ጊዜ ያው በ75 ዓመት 31 ጉባኤ ብቻ ነው የተደረገው ወይስ? እንግዲህ ይሄ የሚሆንባቸው ምክንያቶች በተለይ በዝጉ ጊዜ የጠቅላላ ጉባኤ ያልተደረጉባቸው ሁኔታዎች ስለሚኖሩ በዚያ ምክንያት ከጀመሩበት ወይም ካቆሙበት ሲነሱ 31 ይላሉ። አንዳንዶቻቸው አሁን የ90 ውስጥ ገብቷል እኛ። ስለዚህ አንዳንድ ጊዜ ደግሞ ሁለት ጊዜ በአመት የሚደረግባቸው ሁኔታዎች ስላሉ በዚህ ምክንያት ይመስለኛል። ዞሮ ግን እነሱ ህዳር 1943 ሲመሰረቱ እኛ ደግሞ ሰኔ 1943 ቤተክርስቲያን ሆነን ተመሰረተ። እሺ እንግዲህ በዚህ በጠቅላላ ጉባኤ ላይ ባለፈው ሐዋሳ ላይ ወኪል ልከው ነበረ። አሁን ደግሞ ራሱ ተገኝተዋል እና ሌሎችም የቤተ እምነት መሪዎች እንዲሁ ተገኝተዋልና ይሄ የሌሎች ቤተ እምነቶች በሌላ ጠቅላላ ጉባኤ ላይ መገኘታቸው ምንድን ነው የሚያሳየው ነገር? እንግዲህ እንደ እውነቱ ከሆነ ቅድም እንዳልኩት የታሪክም የአገልግሎትም ልዩነት የለንም፣ ያስተምረውም ልዩነት የለንም። በነገራችን ላይ ከቅርብ ጊዜ ደግሞ G4 ብለን በተለይ ሙሉ ወንጌል፣ ሕይወት ብርሃን፣ ገነትና መሰረተ ክርስቶስ በጋራ ብዙ ነገር የምንሰራቸው ነገሮች አሉ። በጋራ G4 ነው ያሉ G4 ግሩፕ 4 ማለት ነው። ያው ግሩፕ 7 ግሩፕ 20 የሚባል ነገር አለ። ያው ግሩፕ ስለሆነ ግሩፕ 4 እንላለን። ያው በተለምዶ በጓደኝነት ተቀራርበን እንደዚህ ያደረግናቸው ነገሮች ናቸው። ከዛ ባሻገር ግን እውነት ለመናገር በገነትና በሙሉ ወንጌል መካከል ምን ልዩነት አለ? ይሄ ልዩነት የሚባል የለም። በሕይወት ብርሃንና በገነት መካከል ምን ልዩነት አለ? በመሰረተ ክርስቶስና በሙሉ ወንጌል መካከል ምን ልዩነት አለ? እና ለዚህም ነው እንግዲህ አንዳንዶቻችን ያው ስማችንን ስለምንፈልግ መሰረታችን ትክክል ከሆነ ገነት እንገባለን፣ ሙሉ ወንጌል ሰብከን ገነት እንገባለን፣ ሕይወት ብርሃን ከሆነን ገነት እንገባለን ብለን የምንለው ይሄ የቀልድ ብቻ አይደለም፣ የጫወታ ብቻ አይደለም። እውነት ለመናገር ወንጌል ድንበርን አልፎ እውነተኛ ወንጌል የምንሰብክ ከሆነ ክርስቶስ ማዕከላችን ከሆነ በመካከላችን የሚፈጠረው ልዩነት የባህል ልዩነት ነው የሚሆነው፣ የአመጣጥ ልዩነት ነው የሚሆነው፣ የሚሽነሪዎቻችን ምንጭ ልዩነት ብቻ ነው የሚሆነው። እሱ ደግሞ ከወንጌል ጋር የሚገናኝ ጉዳይ አይደለም። ወንጌልን እንዴት እንደምንሰራ ነው እንጂ የምንለያየው፣ በወንጌል አስተምሮ ላይ ምንም አይነት ልዩነት የለም። ይሄ እየተቀራረበ ሲመጣ በመካከላችን ያሉ ግድግዳ የሚመስሉ ማያገናኙ የሚመስሉ ልዩነቶች እየቀነሱ ይሄዳሉ። ስለዚህ ለእውነተኛው ወንጌል የሚሰብኩ ለእውነተኛው ወንጌል የሚኖሩ አካላት በበዙ ቁጥር ውሸተኛ ነው የምንላቸው ነገሮች እየቀነሱ ይመጣሉ። በየጥጋችን ሆነን ይሄ ይውደም፣ ይሄ ይውጣ፣ ይሄ ይውረድ ማለታችን ሳይሆን ወደ አንድነት መተን እውነተኛው ወንጌል ይሄ ነው ስንል ውሸተኛውን ሰው አይከተልም ማለት ነው። ስለዚህ መኮነን አንድ ጉዳይ ነው። እውነተኛውን ወንጌል በጋራ ቆሞ መስበክ ደግሞ ሌላ ጉዳይ ስለሆነ ከኛም ውጭ ያሉ በዚህ በጠቅላላ ጉባኤ የሚሆን በሌሎች ጉዳዮች ተቀራርበን መስራት አለብን። ይሄ እንዲሆን ደርግ ተመልሶ መምጣት የለበትም። በደርግ ጊዜ የየትኛው ቤተ እምነት አባል ነህ ሳይሆን ክርስቶስ
ማወቁን ክርስቶን ማወቋ ብቻ ነበር የሚጠበቀው። ስለዚህ አንድነት የግድ የስማችንን አፍርሰን አንድ ስም ላይ መጠቃለል አይደለም። በመንፈስ፣ በሐሳብ፣ በአስተምሮ፣ በአደራረግ፣ በሐሳብ አንድ ከሆንን በኢትዮጵያ ላይ ትልቅ ተጽዕኖ እናመጣለን ብዬ ነው ተስፋ ማድረገው። ግን አሁን እንዳሉት አንድ ነው አንድ አይነት ነን ካሉ ለምን ውህደት ጥያቄ አይነሳም? ለምን አትዋሃድ? የውህደት ጥያቄ አስፈላጊም ነው አስፈላጊም አይደለም ብዬ ነው ማስበው። ማለት ስንበዛ አንተ አባት ጋር ልዩነት ስላለ አይደለም ሌላ ጎጆ ሰርተህ የምትወጣው። ጎጆ በመስራት የአባትነትን መካድ አይደለም። እኔ አሁን ስማችን አንድ ይሁን አይደለም ዋና ጉዳይ፣ ሐሳባችን አንድ ይሁን፣ በሚያስማማን ጉዳይ ላይ ፍጹም አንድነት ይኑረን ነው። ምክንያቱም የተለያየ ቤት እንድንሰራ ማድረጋችን በጎረቤቶቻችን ለመድረስ ይጠቅማል። ያ ግን የልዩነት ምክንያት መሆን የለበትም፣ የመለያየት ግድግዳ መሆን የለበትም ነው እንጂ ስም የዛሬ 75 የዛሬ 100 ዓመት ነው የወጣው። ወደ ላይም ስንሄድ ይሄንን ስም ይዘን አንሄድም፣ እናውቃለን። ይሄን ገነት እዚህ ምድር ላይ ነው እንጂ ሰማይ ላይ የጋራችን ስም ነው የሚኖረው እና ስለዚህ የውህደቱ ጉዳይ እየቆየን ስንሄድ ምናልባት ሊሆን ይችላል። ግን አሁን ዋናው ጉዳይ እሱ አይደለም። ተዋህደንም አንድ ላንሆን እንችላለን። አንድ ሆነን ስንዋህድ ግን መለያየት አንችልም። እሱ ነው ዋናው ጉዳይ። የመጨረሻ ጥያቄ እንግዲህ የኢቫንጀሊካል ሚዲያ ኔትወርክ ነው አሁን ኢንተርቪው ያደረገው ያለው እና እርስዎ ደግሞ የሚመሩት ቤተክርስቲያን አንዱ የሚዲያ ባለቤት ሆነዋል። መስረቱን ተከትሎ ያው ምስረታው ላይ በአጋጣሚ ስላልነበሩ ስለ ኢቫንጀሊካል ሚዲያ ባለቤትነት እርስዎም የቦርድ ሰብሳቢ ነበሩና ይህንን በተመለከተ እንደዋና ያው መመስረቱ ላይ ነበርኩ። ተፈራረሙን ያልነበርኩት ያው እንግዲህ እሱን ለማንኛውም እኔ እውነት ለመናገር አሁን ያለንበት ዘመን የሚዲያ ዘመን ነው። የሚዲያ ዘመን ይቅርና ሌላ የድሮ ዘመን ይምጣልን ብለን ብንጸልይ እግዚአብሔር የሚሰማን አይመስልም። ስለዚህ ሚዲያን በአግባቡ ተጠቅመን መስራት ያለብንን መስራት አለብን። ይህንን ስንል እኛም ማንደርስበትን እኛ ረገጥነውን ቦታ ያሉ ሰዎች ሚዲያ ግን ይሰማሉ፣ ያያሉ። ስለዚህ ይሄንን አንድ ሰው አንድ ቤተ እምነት ከሚያደርግ ተባብረን ስናደርግ ጉልበት ይሆነናል፣ የኔነት ስሜት ይሰማናል። ደግሞም አስተምሯችን መጽሐፍ ቅዱሳዊ ነው ብለን ስለምናምን ይሄንን አስተምሮ ለሌሎች እንዲጋባ ማድረግ እንችላለን። ስለዚህ ኢቫንጀሊካል ከነስሙ ለቤተ ክርስቲያናችን ለሌሎችም ኢቫንጀሊካል ቸርቾች ወሳኝ ሚና የሚጫወት ተቋም ነው ብዬ አስባለሁ። ከዚህም በኋላ በተለያዩ ቋንቋዎች እና በሀገራችን ቋንቋም በተለያዩ ቋንቋም ተደራሽ የሚሆንበት መንገድ በጋራ እንሰራለን ብዬ ተስፋ አደርጋለሁ። ከዚህም አልፎ ደግሞ ውጭ ሀገር ያሉ ተቋማትን እያቀፈ ከዚህ በበለጠ ትልቅ ተቋም ሆኖ እንዲወጣ ጥረት እናደርጋለን። አሁን ይሄ መነሻ ነው፣ መጀመሪያ ነው እና ወደፊት አድጎ እንደ ማንኛውም የትልልቅ ሚዲያዎች ትልቅ ስራ እንደሚሰራ ተስፋ አደርጋለሁ። እናንተም ጥሩ እየሰራችሁ ነው፣ በርቱ። እግዚአብሔር ይስጥልኝ። የኢትዮጵያ ናዝሬት ወንጌላዊት ቤተክርስቲያን ፕሬዝዳንት የሆኑትን ፓስተር ዶክተር አንበሴ ቶላን አጠገቤ ይገኛሉ። ፓስተር ዶክተር እንግዲህ ዛሬ የነበረውን ጉባኤ ተካፍለዋል እና እንዴት ተመለከቱት? 31ኛው የኢትዮጵያ ገነት ቤተክርስቲያን ጠቅላላ ጉባኤ በጣም እጅግ በደመቀ ሁኔታ እየተካሄደ ይገኛል። በጠዋቱ ክፍለ ጊዜ የእንኳን ደህና መጣችሁ ከፕሬዝዳንቱ ተደርጎ ከዛ በኋላ ደግሞ የቤተ እምነት መሪዎች የደስታ መግለጫ ምኞታቸውን ለጉባኤው አስተላልፈዋል። የኢትዮጵያ ናዝሬት ቤተክርስቲያንም እንደዚሁ ለእህት ቤተ እምነታችን ለገነት ቤተክርስቲያን እንዲሁ መልካምና የተቃና ጉባኤ እንዲሆን መጪው ዘመን ደግሞ እግዚአብሔር ብዙ ስኬትን የሚሰጣቸው ብዙ ድልን የሚሰጣቸው እንዲሆን ጸልየናል፣ ተመኝተናል እና የኢትዮጵያ ገነት ቤተክርስቲያንን እንቅስቃሴ ስንመለከት በጣም የሚገርም እንቅስቃሴ ነው። መንፈስ ቅዱስ በዚች ቤተክርስቲያን በኃይል እየሰራ ነው። ብዙ ቤተክርስቲያናት ተተክለዋል። ብዙ ባልተደረሱ ቦታዎች ላይ የተለያዩ ቦታዎች ላይ የእግዚአብሔር ስራ እየተሰራ ቤተክርስቲያን እየተተከለች ብዙ ሰዎች ወደ ጌታ እየመጡ ይገኛሉና እግዚአብሔር አምላክን ስለዚህ ቤተክርስቲያን እጅግ አድርገን እናመሰግናለን። ከእንግዲህም በኋላ በቀጣዩ ጌታ እግዚአብሔር እንደሚረዳቸው ተስፋ አደርጋለሁ። ስለዚህ በጣም ብዙ ማቃቸው ሰዎች አግኝቻለሁ።
አብረን ያገለገልናቸው በብዙ ገጠር እንደገና አብረን የተማርናቸው ያስተማሩንም ሰዎች ወንጌልን ያስተማሩን ሰዎች እዚህ ማግኘት ችያለሁ። በጣም ጥሩ ጊዜ ነበር። ከዚያም በመቀጠል ደግሞ ቤተክርስቲያኒቱ በጅማ ገነት ቤተክርስቲያን የሰራችውን ትምህርት ቤት እንዲሁ ከሰሩት ሰዎች ጋራ ከመንግስት አካላት ጋር ሆነን አብረን መርቀን ከፍተናል። እግዚአብሔር ደግሞ ይሄንን ስጦታ ስለሰጣቸው ይሄንን ሌላ የወንጌል ምክንያት የሆነ ህብረተሰቡን የሚያገለግል ደግሞ ስራ እግዚአብሔር ስለሰጣቸውና በዚህም ደግሞ ሌላ አገልግሎት እየጀመሩ ስላለ ስለ ኢትዮጵያ ገነት ቤተክርስቲያን ስለ ጅማ ገነት ቤተክርስቲያን እግዚአብሔር አምላክን እጅግ አድርጌ አመሰግናለሁ። እሺ በጣም ነው አመሰግነው። ባለፈው በሐዋሳ ላይ ደግሞ ተገናኝተን ነበረ በህይወት ብርሃን፣ እንደገና ደግሞ ዛሬ በገነት ተገናኝተናል። እንግዲህ የቤተ እምነት መሪዎች በዚህ ሁኔታ መሰባሰባቸውና ለወንጌል ስራ አብረው መቆማቸው ወደፊቱ የኢትዮጵያ ወንጌላውያን ቤተክርስቲያናት ወይም ወንጌላውያን አማኞች ምን መልእክት አለው ብሎ ያስባሉ? እንግዲህ ወንጌል የቅብብሎች ጉዳይ ነው እና ከትውልድ ትውልድ ተቀባብለው እዚህ ደርሰናል እና አሁንም ቢሆን አይቆምም፣ ይቀጥላል። እንዳልከው ባለፈው በህይወት ብርሃን ጠቅላላ ጉባኤ ላይ ሐዋሳ ተገኝተን ነበር። ዛሬ ደግሞ በገነት ቤተክርስቲያን ጠቅላላ ጉባኤ ላይ ዛሬ እዚህ ጅማ ተገኝተናል እና የመሰረተ ክርስቶስ የሙሉ ወንጌል መሪዎችን በዚህ አሉ እና ይሄ የሚያመለክተው ምንድነው? ምንም እንኳ ቤታችን ቢለያይ ተልኳችን፣ አላማችን እና ደግሞ የተሰጠን መልእክት አንድ ነው። ስለዚህ ወደፊት ይሄ ስም የሚቀር ይመስለኛል። ቅድም አንድ እህት ስትናገር ኖ ኢጎ ኖ ሎጎ በት ሌት ዘ ጎስፕል ጎ ብላለች እና ማንነት ይቀራል፣ አርማችን ይቀራል፣ ኢየሱስ ክርስቶስ ግን ይቀጥላል ነው ያለችው። ስለዚህ በአርማ ነው በስም ነው የተለያየ ነው እንጂ ወንጌልን ነው የምንሰብከውና በረቱ የእግዚአብሔር በረት ነው። አንድ ላይ ነን፣ እጅ ለእጅ ተያይዘን አሁንም የእግዚአብሔርን ስራ እንሰራለንና ይሄንን ነው ማየው። በሚቀጥሉት ዓመታት ምናልባት ከኛ ትውልድ በኋላ የሚመጣው ገነት፣ ናዛሬን፣ መሰረተ ክርስቶስ፣ ህይወት ብርሃን ብሎ የሚያስብ አይመስለኝም። የእግዚአብሔር መንግስት እያለ አብሮ ሁሉም ባለው ነገር ሁሉ ተባብሮ ተጋግዞ ተሻምቶ የወንጌልን ስራ የሚያስቀጥልና የጌታ ኢየሱስ ክርስቶስን መምጫት የሚያፋጥን ይመስለኛል።